ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። ሰላም ጤና ይስጥልኝ እንደምን አላችሁ? ልወዞዞ በግሬን ሆ ዛሬ ደግሞ ከዚህ ቀደም መተንበት ማናቀው ሰፈር ተገኝተን እናንተ ለማስቃኘት ወደናል። ጦር ኃይሎች ነው የምንገኘው። ይሄው ፊት ለፊት የምታዩት እንግዲህ ጦር ኃይሎች ሄድ ኳርተር ነው። የግቢው ፊት ለፊት ያለው ግቢ በጣም እዚህ ጋር ለየት ያለ ነገር ያየሁት ይሄ ኮብልስቶን አዲስ አበባ ውስጥ ካሉ ኮብልስቶኖች በጣም የተለየ ኮብልስቶን ነው። እንግዲህ ጦር ኃይሎች አካባቢ ያላችሁ ታውቁታላችሁ። በዚህም የተመላለሳችሁ እኔ ካዩዋቸው የተለየ ኮብልስቶን ነው። ውጪ የጥንት ጣሊያን ከተሞች ላይ የሚታዩ ኮብልስቶኖች ናቸው። አሰራሩም በደንብ የተሰራ ነው። በኋላ ላይ የተሰሩት በየመንደሩ አዳዲስ ወጣቶች ተደራጅተው የተሰሩት የለብ ስራዎች ስታያቸው ማያምሩም። አንዱ ድንጋይ ከተፈነቀለ ጠቅላላ ተነስቶ ነው ሄደው በየሰፈራችን አሉ። ይሄ ግን እንደምታዩት በጣም የሚገርም ነው። ጦር ኃይሎች መናኸሪያ የታክሲ ፌርማታው ላይ በግራ በኩል የምታዩት ከወደ ቦሌ መጥቶ ወደ ጀነራል ዊንጌት የሚሄደው ነው። ጦር ኃይሎች ሰፈር ልጆች እስኪ ዛሬ እንግዲህ ሰፈራችሁ ተከስተናል። አንዳንድ ሰፈሮች እንዳጋጣሚ ሆኖ በተለይ የተለያየ ለውጥ ያላቸው ልማት የሚካሄድባቸው ቦታዎች ላይ በድጋሚም ሄደን እናውቃለን። ወደ ጦር ኃይሎች ግን ባለፈው ወደ ቤተል ሲሄድም በትራንስፖርት አልፌው ሄድኩ። በኋላ ነው እንደገና እንዴት ጦር ኃይሎችን አልፈህ ሄድክ የሚል ነገር ሲነሳ ነው። እንግዲህ ጦር ኃይሎች ግራ ቀኝ ወደ እስኪ እናያለን። እንዳልኳችሁ ይሄ ኮብልስቶኑ በጣም የሚገርም ነው። አሰራሩ ድንቅ ነው። በየሰፈሩ ያለው ጋራ ሲነጻጸር ይሄ በጣም ልዩ ነው። እንግዲህ እዚህ አካባቢ መታችሁ አያችሁት እንደኔ ተገርማችሁ ሊሆን ይችላል። ይሄ የምታዩት እንግዲህ ቀለበት መንገዱ ነው። በጅምር የቀረው ቀለበት መንገድ ይባላል። መገናኛ ጋር ሲደርስ የቆመው ይሄ ታናሉ ስር በፊት እንደዚህ አልነበረም። ዝም ብሎ ቆሸሸ ነበር። ቆይቷል። በእርግጥ ረጅም ጊዜ ነው ከመጣሁኝ። በዛኛው በኩል ወደ ዘነበ ወርቅ የሚያስኬድ መንገድ አለ። ይሄ ግን አሁን እንደምታዩት ሰው በዛ በኩል ይገባል። አዎ ግሪን ለማድረግ አበባ ተተክሎበታል። ከላይ ያለውም ልክ ቤት ውስጥ ያለ ኮርኒስ ፕላስቲክ ኮርኒስ አለ። እሱን በሚመስል ነው የተሰራው ከላይ እንደምታዩት። አንዳንድ ቦታ ላይ ዝም ብሎ ግንብ ሆኖ ይታያል። ይሄ ግን እንደምታዩት ስለዚህ መቀመጫ ወንበሮች አሉ። ሰዎች ቁጭ ብለው የሚዝናኑበት ነው። ይሄ ወደ ጀነራል ዊንጌት ትምህርት ቤት የሚወስደው መንገድ ነው። እስኪ እንሻገርና ወደ ላይ እንሄዳለን። ንግድ ባንኩ የጦር ኃይሎች አካባቢ ነው የሚባለው። እንግዲህ ይሄ እኔ ያው መሀል አስፓልቱ ላይ ተርሚናል የታክሲ ተርሚናል ያለበት እንደ አደባባይ ብቆጥሩት ከመንደር ወጣችሁ ከሰፈራችሁ ወጣችሁ የምትቆሙበት ቦታ ነው። እንዴት አያችሁ? ጦር ኃይሎች አካባቢ ለውጥ ብዙም ለውጥ በርግጥ ቆይቻለሁ ከመጣሁ። ግን ምናልባት ይሄ ውስጡ የሃይዌዩ ከመጽዳቱ ባሻገር ሌላ ብዙም ለውጥ ያየሁ አይመስለኝም እኔ። እስኪ እዚህ አካባቢ ያላችሁ እንዳላየሁም እንጂ ይሄ ነገር ብላችሁ የምትገልጹልኝ ትኖራላችሁ። በሀሳብ መስጫ ሳጥን ላይ ታስቀምጡልኛላችሁ። እኔ እስኪ ወደ ላይ ዳር ይዤ እወጣለሁኝ። ግራ ቀኝ እናንተ ትመለከታላችሁ። በነገራችን ላይ እንግዲህ ሰፈሮች ስያሜ በተለያየ መንገድ ይሰየማል። ይሄ ግልጽ ነው። ያው ጦር ኃይሎች የተባለበት ምክንያት ቅድም ቪዲዮ የጀመርኩበት የጦር ኃይሎች ሄድኳርተር አለ። በዛኛው በኩል ደግሞ ሆስፒታሉ አለ። በዛ ምክንያት እንግዲህ ሰፈሩ ጦር ኃይሎች እየተባለ ይጠራል። ሰፈር ስያሜ እንግዲህ በተለያየ በግለሰቦች የሚሰየም አለ። እንደ የሺ ደበሌ፣ እንደ ወሰን ዳዊት ፋርማሲ ከዚህ ቀደም እንደገለጽኳችሁ አሉ። በደብራት ደግሞ ባሉ በአካባቢው ባለ ደብር ቤተክርስቲያን የሚሰየምም አለ። እንደዚህም ደግሞ በአንዳንድ በትላልቅ ተቋሞች የሚሰየማል። በነገራችን ላይ ጦር ኃይሎች ሆስፒታል
ቀደም ሲል በደርግ ነው ጦር ኃይሎች ሆስፒታል የተባለው ለጦር ሰራዊቱ እንዲሆን ተብሎ እንጂ በኃይለ ሥላሴ ዘመን የልዕልት ፀሐይ ኃይለ ሥላሴ በሳቸው ስም ነበረ ልዕልት ፀሐይ ሆስፒታል ነበር የሚባለው። ልዕልት ፀሐይ ደግሞ ማናቸው ካላችሁ የልዕልት ፀሐይ እንግዲህ የኃይለ ሥላሴ ልጅ ናቸው። በኢትዮጵያ ሬዲዮ በነገራችን ላይ የመጀመሪያዋ እንግሊዝኛ ቋንቋ ተናጋሪና የመጀመሪያዋ ኢትዮጵያዊት ሴት ነበሩ። የአፄ ኃይለ ሥላሴና የግርማዊት እቴጌ መነን ወደ አራተኛ ልጅ ናቸው ልዕልቷ። ባለቤታቸው ጀነራል አብይ አበበ ሲሆኑ በደርግ ከተረሸኑት መካከል እንግዲህ እሳቸው አንዱ ናቸው። አብይ አበበ ገና በለጋ እድሜያቸው እንግዲህ ነው ልዕልት ፀሐይ በወሊድ ምክንያት በ23 ዓመታቸው ነሐሴ 11 በ1934 የሞቱት። የልዕልት ፀሐይ እንግዲህ አስከሬናቸው በታካገን ነገስታት በአታ ማርያም ገዳም ሙዚየም ውስጥ በክብር ተቀምጧል። በሙዚየም ውስጥ እንግዲህ ከንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ቀዳማዊ ሚኒሊክ ማለት ነው የእቴጌ ጣይቱ ብጡል የንግስት ዘውዲቱ ሚኒሊክ የልዕልት ፀሐይ ኃይለ ሥላሴና የግብጽ ጳጳስ አቡነ ማቴዎስ መቃብር እና ሌሎችም በርካታ ቅርሶችን ይዟል በአታ ማርያም። ልዕልቷ መታሰቢያ ተሰይሞላቸው የነበረው እንግዲህ የልዕልት ፀሐይ ሆስፒታል ደርግ የጦር ኃይሎች ሆስፒታል ብሎ መጠሪያ አድርጎታል እንጂ ቀደም ሲል የልዕልት ፀሐይ ሆስፒታል ነበር የሚባለው። ይሄ ጦር ኃይሎች ሆስፒታል በወሊድ ምክንያት ስለሞቱ ሆስፒታሉን ልዕልት ፀሐይ ሆስፒታል ተብሎ ተሰይሞ ነበረ። በነገራችን ላይ ልጃቸው በመኪና አደጋ ልዑል መኮንን በመኪና አደጋ ህይወቱ ሲያጣ የዛን ጊዜ አካባቢ ነው ጥቁር አንበሳም ሆስፒታል በመዋጮ የተሰራው የሚል ወሬ ሰምቻለሁ። ስለ እርግጠኛነቱ ግን ሀሳብ መስጫ ሳጥን ላይ አሁን ታስቀምጡልኛላችሁ። እንደዚህ አይነት ወሬ ሰማ ይመስለኛል። ጥቁር አንበሳ ሆስፒታል የተጀመረው የእሳቸውን የልዑሉን ሞት ተከትሎ ነው። ሆስፒታል እንዲሰራ ተደርጎ ሰዎች መቀነታቸው እናቶች ፈተው በመዋጮ ጥቁር አንበሳ ሆስፒታል አሁን በሀገራችን ትልቅ አንጋፋ የሚባለው ሆስፒታል የተገነባው እንደዛ ነው ይላሉ። ይሄ እኔ እግረኛው መንገድም ጥሩ ነው። ታክሲ ተርሚናሉ እንግዲህ ታክሲዎቹ ቀደም ሲልም ጥሩ ነው። ይሄ አስፓልት ዳር ላይ ቆሙ። ወደ ውስጥ ገባ ብሎ ነው ለብቻው አለው ተለይቶ ነው። ከዚህ ግንቡ ጀርባ ላይ ናቸው ያሉት። እንግዲህ አደባባይ የለውም። ጦር ኃይሎች በመብራት ነው የሚተላለፉ። ፊት ለፊት የሚታያችሁ መብራት ነው። አንዳንዴ የማንሄድባቸው ሰፈሮች አሉ። በተለይ አዲስ አበባ ሆናችሁም በስም የምታውቁት ግን ሄዳችሁበት የማታውቁት ሰፈር አለ። ረጅም ጊዜ የማልመጣበት ሰፈር በተወሰነ አጋጣሚ በዚህ ጦር ኃይሎች እንግዲህ የረገጥኩት ኢትዮጵያ ሬዲዮ በፊት ዘነበ ወርቅ እያለ በዚህ ስታልፉ ያየሁት። ከዛ ከረጅም በኋላ እንግዲህ ምናልባት ከረሳት አንድ ቀን መጥቼ ሊሆን ይችላል፣ አልፌ ሊሆን ይችላል። አሉ አንዳንድ ሰፈሮች በተለያየ ምክንያት የማትሄዱባቸው ሰፈሮች። አሁን ግን እኔ በዚህ በስራ ምክንያት በተለያዩ ሰፈሮች እንደውም እያስታወስኩኝ እንዴጅ ያላቅም በተለይ አይቼም አላውቀውን ሰፈር ለማየት ጥረት እያረኩ ነው። አንዳንዶቻችሁ ደግሞ ሰፈሬንም ስለምትሉ ይሄ ኮብልስቶን ታዲያ ሰፈራችሁ ካለው ጋር አንድ ነው። እኔ ተለይቶብኛል። እንግዲህ እስኪ እንደኔ የተለየባችሁ ካላችሁ አቤት አለን በሉኝ። ይሄ በቀኝ በኩል የምታዩት ነው እንግዲህ ጦር ኃይሉ ሄድኳርተሩ ግቢው ነው። ይሄ ቀደም ሲል እንግዲህ አጥሮ ታስታውሳላችሁ። ያው ለፎቶግራፍ ክልክል ስለሆነ ነው በዛ በኩል ዞሬ የማላሳያችሁ። ለፎቶግራፊ የተከለከሉ ቦታዎች አሉ። አንዳንዶቹ ፊት ለፊታቸው ይለጠፋል ክልክል መሆኑ፣ አንዳንዱ ደግሞ ክልክል ባይሆንም ትገምታላችሁ። አጥሩ ዝም ብሎ ግንብ ወደ ውስጥ መታየት አይችልም ነበር። አሁን ግን በዚህ ወደ ቀኝ ታጥፌ ብሄድ ውስጥ ድረስ ይታያል። ግሪን ሆኖ በጣም የሚያምር ነው። ድሮ ያስፈራ ነበር። የጦር ኃይሎች ሲድ ወደዛ ለማየት ራሱ በዛ ማለፍ በር ላይ የሚቆሙትን አይታችሁ። አሁን ግን ግሪን ሆኖ የብረት አጥር ነው። ፍረግረጋ አጥሮ ይታያል። ወደ ውስጥ ስታዩ ይታያቸዋል። ይሄ እንግዲህ የጦር ኃይሎች እንደ አደባባይ ብንቆጥረው አደባባዩ ይሄ ነው። መብራት ላይ ነን የምንገኘው። የጦር ኃይሎች ሰፈር ካያችሁት የቆያችሁት ይሄው አሁናዊ ሁኔታው ምን ይመስላል? መብራቱ ጋር ነን፣ ትራፊክ መብራቱ ጋር ነን።
ወደ ቀኝ ይሄ መኪናዎቹ የሚሄዱበት ወደ ልደታ ወደ ሜክሲኮ የሚወስደው መንገድ ነው። አንዳንዴ አቅጣጫ እንግዲህ በተለይ ከኢትዮጵያ የወጣችሁ ምኑ ጋር ቆሞ ነው ይሄ ልጅ ካላችሁ እስኪ እንሻገርና በዛ በኩል ሆነን ደግሞ ወደዚህ ዞረን እናየዋለን። ወደዚህ በጣም አልዞረው ፀሐይ ብርሃን በዚህ በኩል ስላለ ወደዛ ሲዞር ነው ካሜራው ላይ ጥራት የሚኖረው። ወደዚህ ሲዞር የፀሐዩ ጨረር ካሜራው ላይ ስለሚያርፍ ምስሉ በደንብ አይታያችሁም። ለዛ ነው ጀርባዬን ወደዛ የምሰጠው። ይሄ እንትኑ ታናሉ እንግዲህ ለብዙ ነገር አገልግሏል። እዚህ አሁን የሰንዴ ማርኬት ጥላ ነው ለሱ መሸጫ። እዚህ ጋር ሰንዴ ማርኬት ጋር ጠጅ ነው የምታዩት። እንግዲህ ሰንዴ ማርኬት ላይ ይሸጣል እንደዚህ ሽንኩርት፣ ቅመማ ቅመም ሁሉ ነገር ይሸጣል። እቺ ደግሞ ቅድብጭ ያለች ኮፊ ሾፕ ነች፣ ሃውስ ነች። ቡና እንግዲህ ጀበና ቡና ስቲም ቡና አለ የሱ የሚሸጥባት ቦታ ነች። ጥሩ ማረፊያ ነች። ይሄ እንትኑ ታናሉ ጥላ ሆኖላቸዋል። ይሄ የቀለበት መንገዱ አመች ቦታ ሆኖላቸዋል። እዚህ ስር ነው እንግዲህ እየሸጡ ያሉት። ይሄ እንደምታዩት ከላይ ከዚህ ቀደም ሌላ ቦታ እንደዚህ አላየሁም። ቤት ውስጥ ያለ ፕላስቲክ አለ ለኮርኒስ የምንጠቀምበት ልክ የሱ አይነት ነው። በደንብ የተሰራ ነው። ጽድትም ብሏል። ከዚህ ቀደም እንደዚህ አይነት ቦታዎች ላይ ብዙ ጊዜ ሽንት ሲሽናበት ነው የምታዩት። ቆሻሻ ሲጣልበት ነበር የሚታየው። አሁን ግን እንደዚህ አጽድተውታል። ከማጽዳት ባሻገር ደግሞ ፊት ለፊት እንደሚታያችሁ ሰዎች አረፍ የሚሉበት ነው። እንግዲህ ከፀሐዩ ለማረፍ ዝናብ ሲጥልም ብዙ ሰው የሚጠለለው ሩጦ እዚህ ጋር ነው። በነገራችን ላይ ወደዛ ዞረን ስናይ ጨልም ይሆናል። እንደምታዩት ግራና ቀኝ ወንበሮች አሉ። ይሄ ቀጥታ ሃይዌዩን ላይኛውን የቀለበት መንገዱ ዘምዴድ ውንጌት ትምህርት ቤት ወደ ላይ ነው የሚሄደው። ከቦሌ ነው የሚመጣው። በዚህ በግራ በኩል ደግሞ ከሄድን ወደ ዓለም ባንክ ቤተል ይወስደናል። ይሄ ፊት ለፊት የሚሄዱበት ደግሞ እንዳልኳቸው ወደ ዓለም ባንክ ወደ ቤተል የሚወስደው መንገድ ነው። እንግዲህ ጦር ኃይሎች ዛሬ ፊት ለፊት መብራቱ ጋር ተገኝቼ ግራ ቀኛውን ለማሳየት የሰራው ቪዲዮ ይህን ይመስል ነበረ። እንደተለመደው እንግዲህ ኮመንት ሴክሽን ላይ ያስቀመጥኳት ሊንክ አለች። አዲሱ ቻናሌን ሰብስክራይብ እንድታደርጉልኝ በድጋሚ ማስታወስ ፈልጋለሁ። በዛሬ ያዘጋጀሁላችሁ ይሄን ይመስል ነበረ። ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁ። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።